ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ማክሰኞ የማለዳ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን እናነሳለን። እንዲሁ ደግሞ ዛሬ የሚደረጉ ጨዋታዎች አሉ። በተለይ ተጠባቂ የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ዛሬ የሚደረጉ ነው የሚሆነው። የእነሱን የጨዋታ ጥቆሞች ወደ እናንተ እናደርሳለን። በአፍሪካ ዋንጫና በኢትዮጵያ ፕሪሚየር ሊግም ትላንትና የተደረጉ መርሃ ግብሮች ነበሩ። የእነሱንም የጨዋታ ውጤቶች ወደ እናንተ የምናደርስ ይሆናል። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። የተለያዩ ስፖርታዊ ጉዳዮችን ከኛ ታደምጣላችሁ። ፉአድ ባህሩ ፕሮግራሙን እመራለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ፣ እንዲሁ ያላችሁን ሀሳብ አስተያየት ደግሞ ስምና አድራሻችሁን እያስቀደማችሁ ኮሜንት ቦክስ ላይ ጻፉልን። እኛም በፕሮግራማችን መጨረሻ ወደ እናንተ እናደርሰዋለን። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ውድ ቤተሰቦቻችን ትላንትና በኢትዮጵያ ፕሪሚየር ሊግ ተጠባቂ መርሃ ግብሮች ትላንትና ተደርገዋል። ከነዚህ መካከል ፋሲል ከነማ የሊጉን መሪነት የተረከበበት ጨዋታ አንደኛው ነው። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ፋሲል ከነማ ከኢትዮ ኤሌክትሪክ ጋር ያደረገው ጨዋታን 1-0 በሆነ ውጤት ነው ያሸነፉት። የፋሲል ከነማን የማሸነፊያ ግብም አንዋር ሙራድ ማስቆጠር ችሏል። ፋሲል ከነማ ማሸነፉን ተከትሎ የፕሪሚየር ሊጉን መሪነትም መረከብ ችሏል። ፋሲል ከነማ በውድድር ዓመቱ ያደረጋቸውን የሊግ ጨዋታዎች ምንም ጨዋታ አልተሸነፈም። ከ12ቱ ጨዋታዎች 6ቱን አሸንፎ 6ቱን በአቻ ውጤት በማጠናቀቅ ነው ምንም አይነት ሽንፈት ሳይገጥመው የኢትዮጵያ ፕሪሚየር ሊግን ዘንድሮ እየመራ የሚገኘው። ፋሲል ከነማ 24 ነጥቦችን በመሰብሰብ በአንደኛ ደረጃነት ሲቀመጥ፣ ኢትዮ ኤሌክትሪክ በ20 ነጥቦች ደግሞ አራተኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ፋሲል ከነማ ከአዳማ ከተማ ነው ጨዋታውን የሚያደርገው። ኢትዮ ኤሌክትሪክ ደግሞ ከወልዋሎ አዲግራት ዩኒቨርሲቲ ጋር ጨዋታቸውን ያደርጋሉ። ሌላኛው ትላንትና በተደረገው መርሃ ግብር ወላይታ ዲቻ ከአርባ ምንጭ ከተማ ጋር ያደረጉትን ጨዋታ 0-0 በሆናቸው ውጤት ነው ያጠናቀቁት። አርባ ምንጭ ከተማ በውድድር ዓመቱ ያደረጋቸውን ጨዋታዎች ማሸነፍ አልቻለም። እስካሁን ድረስ በተደረጉ መርሃ ግብሮች ወላይታ ዲቻ 11 ነጥቦችን ሰብስቦ 16ኛ ደረጃ ላይ ሲቀመጥ፣ አርባ ምንጭ ከተማ በ6 ነጥቦች 20ኛ ደረጃ ላይ የተቀመጠ ቡድን ነው። በኢትዮጵያ ፕሪሚየር ሊግ ሌላ መርሃ ግብር ባህር ዳር ከተማ ከወልዋሎ አዲግራት ዩኒቨርሲቲ ጋር ያደረጉት ጨዋታ 0-0 በሆናቸው ውጤት አጠናቀዋል። ባህር ዳር ከተማ ያለፉትን 4 የሊግ ጨዋታዎችም ማሸነፍ አልቻለም። ወልዋሎ አዲግራት ዩኒቨርሲቲ ያለፉትን 3 ጨዋታዎችም ማሸነፍ ያልቻለ ቡድን እንደሆነ የተገለጸው። ባህር ዳር ከተማ በ15 ነጥቦች 10ኛ፣ ወልዋሎ አዲግራት ዩኒቨርሲቲ በ9 ነጥቦች 18ኛ ደረጃ ላይ የተቀመጠ ቡድን ነው። ቅዱስ ጊዮርጊስም ትላንትና ከመቀሌ ሰባ እንደርታ ጋር ያደረገውን ጨዋታ አንዳቻ ነው ያጠናቀቀው። የቅዱስ ጊዮርጊስን ግብ አቤል ያለው ሲያስቆጠረ፣ ተመስገነ ተስፋዬ ደግሞ መቀሌ ሰባ እንደርታን አቻ ያደርጓል። አቤል ያለው በውድድር ዓመቱ 5ኛ የሊግ ጎሉን ነው ትላንትና ማስቆጠር የቻለው። ቅዱስ ጊዮርጊስ ያለፉትን 4 የፕሪሚየር ሊግ ጨዋታዎች ማሸነፍ አልቻሉም። በ18 ነጥቦች 6ኛ ደረጃ ላይ ሲቀመጡ፣ መቀሌ ሰባ እንደርታ በ9 ነጥብ 18ኛ ደረጃ ላይ ነው የተቀመጠው። የአፍሪካ ጉዳዮችን ደግሞ እንመልከት። ትላንትና በአፍሪካ ዋንጫ ሲጠበቁ የነበሩ መርሃ ግብሮች ትላንትና ተደርገዋል። በተለይ የምድብ የመጨረሻ ጨዋታዎች ናቸው ትላንትና የነበሩትና እጅግ በርካቶች በጉጉት የሚጠብቋቸው ጨዋታዎች ነበሩ። ምሽት 12 ሰዓት ሲል የተደረጉ 2 ጨዋታዎች ነበሩ። በአፍሪካ ዋንጫው የምድብ የመጨረሻ ጨዋታ ደቡብ አፍሪካ ከዚምባብዌ ጋር ያደረጉት መርሃ ግብር ነበረ። ከዛ ውጪ የግብጽ ብሔራዊ ቡድንም እንዲሁ ያደረገው መርሃ ግብር ከአንጎላ ጋር እንደነበር ተመልክተናልና እነዚህ 2 ጨዋታዎች በተመሳሳይ ሰዓት ነው የተደረጉት። የምድብ የመጨረሻ ጨዋታዎች በአብዛኛው በተመሳሳይ ሰዓት ስለሚደረጉ በ2025 የአፍሪካ ዋንጫ ውድድር አሁንም እንደቀጠለ ነው የሚገኘው። በአፍሪካ ዋንጫው የምድብ የመጨረሻ ጨዋታ ደግሞ ደቡብ አፍሪካ ከዚምባብዌ ጋር ያደረገችውን ጨዋታ እጅግ ትልቅ ፉክክር የነበረበት ጨዋታ በደቡብ አፍሪካ 3-2 አሸናፊነት ተጠናቋል። የደቡብ አፍሪካን የማሸነፊያ ግቦች ሞሪሚ ፎስተር እና ኦፕሊስ ናቸው ማስቆጠር የቻሉት። ለዚምባብዌ እንዲሁም ማዲባ ጎሉን ማስቆጠር የቻለ ተጫዋች ቢሆንም ነገር ግን ቡድናቸውን ከሽንፈት መታደግ አልቻሉም።
በሌላ የምድቡ መርሃ ግብር ደግሞ ግብጽም ከአንጎላ ጋር ነበረ ጨዋታውን ያደረገችው። እርግጥ ነው ግብጽ ቀደም ብላ ወደ ቀጣዩ ዙር ማለፏን ማረጋገጧን ተከትሎ በዋናው አስተላለፍ ውስጥ ቋሚ ተጫዋቾቿን ትላንትና አሰልጣኝ ሆሳም ሐሰን አልተጠቀሙም። አብዛኛዎቹ ተጠባባቂ ተጫዋቾችን ነው ሜዳ ላይ ያሰለፉት። በዚህም ጨዋታው 0-0 በሆናቸው ውጤት ነው የተጠናቀቀው። ይህንን ተከትሎ ግብጽና ደቡብ አፍሪካ ተከታትለው ጥሎ ማለፉን መቀላቀል የቻሉ ብሔራዊ ቡድኖች ናቸው። የዚምባብዌና አንጎላ ብሔራዊ ቡድኖች ከአፍሪካ ዋንጫ ውድድር ውጪ መሆናቸውንም ያረጋገጡ ብሔራዊ ቡድኖች ናቸው። ከግብጽ እንግዲህ ጨዋታ ጋር በተያያዘ ትላንትና የግብጽ ደጋፊዎች መልእክትን አስተላልፈዋል። አርኔ ስሎት ሆይ ሳላህ እውነተኛ ሀብት ነው ሲሉ ነው መልእክታቸውን ያስተላለፉት። የግብጽ ብሔራዊ ቡድን ደጋፊዎች ከጨዋታው በፊት ሞሐመድ ሳላህን በመደገፍ ለሊቨርፑል አሰልጣኝ የአርኔ ስሎትም መልእክት አስተላልፈውለታል። ሞሐመድ ሳላህ ወደ አፍሪካ ዋንጫ ከመምጣቱ በፊት ከአሰልጣኝ አርኔ ስሎት ጋር አለመግባባት ውስጥ እንደነበር የምናስታውሰው ነው። የግብጽ ብሔራዊ ቡድን ደጋፊዎች በበኩላቸው ከአንጎላ ጨዋታ በፊት በስቴዲየሙ ለሳላህም ያላቸውን ድጋፍም ማሳየታቸውን የተነገረው። ደጋፊዎቹ በያዙት የጽሑፍ መልእክትም ስሎት የእኛ ንጉሥ ሞሐመድ ሳላህ እውነተኛ ሀብት ነው ሲሉ መልእክታቸውን እንዳስተላለፉ ጭምር ነው የተነገረው። ሌላኛው ትላንትና ምሽት ደግሞ 4 ሰዓት ሲል የተደረጉ ደግሞ 2 ጨዋታዎች ነበሩ። ሞሮኮ ትላንትና ያደረገችው ጨዋታ ነበር። ከዛምቢያ ብሔራዊ ቡድን ጋር ነበር ጨዋታ ያደረገችው። በርከት ያሉ የዛምቢያ ተጫዋቾች የትላንትናው ጨዋታ ላይ ሀሳቦቻቸውን ሲሰጡ እንደነበር እናስታውሳለን። ዛምቢያም ያላት አንድ ዋንጫ ነው፣ እንዲሁ ሞሮኮም ያላት አንድ ዋንጫ ነውና የትኛውንም ቡድን ከፍ አድርገን አንገባም የሚል አይነት ሀሳብን ሲሰጡ እንደነበር ተናግረናል። ከዛ በተጨማሪ ደግሞ ሞሮኮ በጣም የተጋነነ ቡድን ነው ሲልም ጭምር የቡድኑ የዛምቢያ ብሔራዊ ቡድን አማካይ የነበረው ዊልሰን ቺሴላ ሀሳቡን ሰጥቶ እንደነበር ተመልክተናል። ሞሮኮ ብሔራዊ ቡድን በጣም የተጋነነ ብሔራዊ ቡድን ነው። የሞሮኮ ብሔራዊ ቡድን በጣም የተጋነነ ነው፣ ነገር ግን መሸነፍ የሚችል ብሔራዊ ቡድን ነው ሲልም ጭምር ሀሳቦቹን ሰጥቶ እንደነበር ተመልክተናል። ነገር ግን በመጨረሻም ለሞሮኮ እጃቸውን ሰጥተዋል ዛምቢያዎች። የሞሮኮ ብሔራዊ ቡድን ከዛምቢያ ቻው ጋር ያደረገውን የምድቡን የመጨረሻ ጨዋታ 3-0 በሆነ ውጤት ነው ማሸነፍ የቻለው። የሞሮኮን የማሸነፊያ ግብም ኤልካቢ ትላንትና 2 ጎሎችን አስቆጥሯል። በተለይ ደግሞ ለራሱ ሁለተኛውን ለቡድኑ ሶስተኛውን ጎል ያስቆጠረበት የመቀስ ምት የምንለው ጎል ደግሞ እጅግ በጣም ግሩም ነበረች። በመጀመሪያው የምድብ ጨዋታ ተመሳሳይ አይነት ጎል አስቆጥሮ እንደነበር እናስታውሳለን። ትላንትናም ይህንን ጎል ደግሞታል። በትላንትናው ጨዋታ ላይ ሁለት ጎሎችን ማስቆጠሩን ተከትሎ በአጠቃላይ በውድድሩ ሶስተኛ ጎሉን ነው ማስቆጠር የቻለው። ብራሂም ዲያዝም ሁለተኛው የሞሮኮ ብሔራዊ ቡድን የምንጊዜም ተጫዋች አድርጎታል። በምድቡ 3ቱም ጨዋታዎች ላይ ጎል በማስቆጠር ብራሂም ዲያዝም እንዲሁ 3 ጎሎችን ማስቆጠር የቻለ ተጫዋች ነው። በሌላ የምድቡ ጨዋታ ኮሞሮስ ከማሊ ጋር 0-0 በሆናቸው ውጤት ተለያይተዋል። የመጀመሪያውን የአፍሪካ ዋንጫ ተሳትፎ እያደረገ የሚገኘው ብራሂም ዲያዝ በውድድሩ 3ኛ ጎሉን ያስቆጠረው። ብራሂም ዲያዝ ከ1972 በኋላ በሁሉም የምድብ ጨዋታዎች ግብ ያስቆጠረ የመጀመሪያው ሞሮኮዊ ተጫዋች አድርጎታል። ይህንን ተከትሎ ሞሮኮና ማሊ ተከታትለው ጥሎ ማለፉን መቀላቀል ችለዋል። በሌላ በኩል ዛምቢያና ኮሞሮስ ከአፍሪካ ዋንጫው ውጪ መሆናቸው ተረጋግጧል። ዛምቢያ 2012 የአፍሪካ ዋንጫን ካሸነፈች ወዲህ በውድድሩ ባደረገቻቸው 4 ተሳትፎች ምድቡን ማለፍ አልቻለችም። እስካሁን ከተደረጉ የምድብ ጨዋታዎች በኋላ 16ቱን የተቀላቀሉ 14 ብሔራዊ ቡድኖችም ተለይተው መታወቃቸውን ነው እየተመለከትን የምንገኘው። የአፍሪካ ዋንጫ ጨዋታዎች ዛሬም ቀጥለው የሚደረጉ ይሆናል። ዛሬ በአፍሪካ ዋንጫው የሚደረጉ የምድብ የመጨረሻ ጨዋታዎች እንዲሁ ይቀጥላሉ። እንግዲህ ዛሬ የሚደረጉትን ጨዋታዎች ለማንሳት ያክል ለምሽት 1 ሰዓት ሲል 2 ጨዋታዎች ይደረጋሉ። ታንዛኒያ እና ቱኒዚያ የሚያደርጉት መርሃ ግብር ይጠበቃል። በተመሳሳይ በዚህ ምድብ ምሽት 1 ሰዓት ሲል ዩጋንዳ እና ናይጄሪያ የሚያደርጉት መርሃ ግብርም ዛሬ የሚጠበቅ ነው። ናይጄሪያ ከዚህ ምድብ ወደ ጥሎ ማለፏን ያረጋገጠች ብሔራዊ ቡድን ነች። ቱኒዚያ 2ኛ ደረጃ ላይ የተቀመጠች ቡድን እንደሆነች ይታወቃል። እንግዲህ ዛሬ ደግሞ ለማለፍ ትልቅ ፉክክር ያደርጋሉ ተብሎ ይታሰባል። ምሽት 1 ሰዓት ሲል ታንዛኒያ እና ቱኒዚያ፣ ዩጋንዳ እና ናይጄሪያ ጨዋታቸውን ያደርጋሉ። ልክ ምሽት 4 ሰዓት ሲል ደግሞ ቤኒን ከሴኔጋል እና ቦትስዋና ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር የሚያደርጓቸው መርሃ ግብሮች ዛሬ የሚጠበቁ ጨዋታዎች ናቸው። በዚሁ ዛሬ የሚደረጉ የአውሮፓ ታላላቅ ሊጎችን በተለይም የአውሮፓው ትልቁ ሊግ የእንግሊዝ ፕሪሚየር ሊግን የተመለከተ መረጃን እናንሳም። 19ኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ በሚደረጉ ጨዋታዎች ቀጥሎ የሚደረግ ይሆናል። ዛሬ ወደ 6 ያክል ጨዋታዎች ናቸው የሚደረጉት። 4ቱ በተመሳሳይ ሰዓት ምሽት 4 ሰዓት ከ30 ላይ የሚደረጉ ናቸው። በርንሌይ በሜዳው ተርፍ ሙር ከኒውካስል ዩናይትድ ጋር የሚያደርገው መርሃ ግብር
ይጠበቃል። ይሄ ጨዋታ በርንሌ ከወራጅ ቀጠናው ለመውጣት አሁንም ትግሎችን ማድረግ ይኖርበታል ተብሎ ይታሰባል። ኒውካስል ዩናይትድ ደግሞ በዚህ የውድድር ዓመት ጥሩ የሚባለውን ቡድን እያስመለከተን አይገኝም። ከወገብ በታች ነው የሚገኘው። በማንቸስተር ዩናይትድም በዚህ ሳምንት መጨረሻ መሸነፉን እናስታውሳለን እና ከዛ ሽንፈት ለማገገም ደግሞ የኤዲሃው ቡድን የዛሬውን ጨዋታ ይጠቀምበታል ተብሎ ይታሰባል። ጨዋታው ግን በተርፍ ሙር ነው የሚደረገውና የስኮት ፓርከሩ በርንሌ ከኤዲሃው ኒውካስል ዩናይትድ ጋር የሚያደርጉት ጨዋታ ምሽት 4 ሰዓት ከ30 ላይ ከሚደረጉ 4 መርሃ ግብሮች አንደኛው ነው። ሌላኛው ቸልሲና ቦርንመዝም የሚያደርጉት ጨዋታ ይገኛል። ቸልሲ በስታንፈርድ ብሪጅ ነው ዛሬ ከቦርንመዝ ጋር ጨዋታውን የሚያደርገው። በሳምንቱ መጨረሻ ቸልሲም እንዲሁ በአስተን ቪላ ሽንፈት የቀመሰ ቡድን ነው። ቦርንመዝ በዚህ ሳምንትም እንዲሁ ሽንፈት የቀመሰ ሌላኛው ቡድን እንደሆነ ይታወቃል። እርግጥ ነው ቦርንመዝ ባለፉት ጥቂት ሳምንታቶች ነጥቦችን ለማግኘት በጣም እየተቸገረ ነው። ምናልባት ካገኘም አንድ ነጥብ ካልሆነ በስተቀር ካሸነፈ ረጅም ጊዜያቶችን ያሳለፈ ቡድን እንደሆነ እየተመለከትነው እንገኛለን እና የዛሬው ጨዋታ ላይ ማገገም ይኖርበታል የአንዶኒ ኢራኦላው ቡድን። ዛሬ ምሽት 4 ሰዓት ከ30 ሲል ግን በስታንፈርድ ብሪጅ ጠንከር ያለ ግጥሚያ ይኖራል ተብሎ ይታሰባል። ቸልሲና ቦርንመዝ ጨዋታቸውን ያደርጋሉ ምሽት 4 ሰዓት ከ30 ላይ። ሌላኛው በሲቲ ግራውንድ የሚደረገው ኖቲንግሃም ፎረስትንና ኤቨርተንን የሚያገናኘው ጨዋታ ነው። ኖቲንግሃም ፎረስት ከወራጅ ቀጠናው መውጣት ቢችሉም አሁንም በረጅሙ ደግሞ ለማምለጥ የግድ ጨዋታዎችን ማሸነፍ ይኖርባቸዋል። የነጥብ መቀራረቦች በትልቁ ስላሉ ስለዚህ ዛሬ ከኤቨርተን ጋር የሚያደርጉት ጨዋታ ምንም እንኳን ጠንካራ ግጥሚያ ቢሆንባቸውም የዛሬውን ጨዋታ ለማሸነፍ ግን የሻን ዳይቹ ቡድን ይሞክራል ተብሎ ይታሰባል። የዳቪድ ሞይሱ ኤቨርተንም እንዲሁ ወሳኝ የሚባሉ ተጫዋቾችን በአፍሪካ ዋንጫው ምክንያት ያጣ ቢሆንም ነገር ግን አሁንም ትግሎቹን እየቀጠለ ይገኛል። ዛሬ ምሽት 4 ሰዓት ከ30 ላይ የሚደረግ ነው። የኑኖ ኤስፕሬንቶ ሳንቶ ቡድንና የፋቢያን ሆርዝሌር ቡድን ዌስትሃም ዩናይትድ እና ብራይተን ኤንድ ሆቭ አልቢዮን የሚያደርጉት መርሃ ግብር ደግሞ በለንደን ኦሎምፒክ ስቴዲየም ሌላኛው ምሽት 4 ሰዓት ከ30 ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ሌሎች ሁለት ጨዋታዎች የሚደረጉት ልክ ምሽት 5 ሰዓት ከሩብ ሲሉ ናቸው። ሁለቱም ተመሳሳይ ሰዓት ላይ የሚደረጉ ጨዋታዎች ናቸው። ተጠባቂ መርሃ ግብሮች ናቸው። አንደኛው በኤምሬትስ ስቴዲየም አርሰናል እና አስተን ቪላ የሚያደርጉት ጨዋታ ዛሬ ከሚደረጉት ጨዋታዎች በሙሉ በርካቶች በጉጉት የሚጠብቁት ጨዋታ ነው። ምክንያቱም ትልቅ ፉክክር እንመለከታለን ተብሎ ይታሰባል። በቅርቡ ነው የመጀመሪያ ዙር ጨዋታቸውን ያደረጉት እነዚህ ሁለት ቡድኖችና አስተን ቪላ ያንን ጨዋታ አሸንፎ እንደነበር እናስታውሳለን። ኤሚ በዌንዲያ መጨረሻ ደቂቃ ላይ ባስቆጠረው ጎል በተለይ ይህኛውን ጨዋታ እንዲያሸንፉ ትልቅ አስተዋጽኦ አድርጎላቸው እንደነበር እናስታውሳለን። ዛሬም ወሳኝ መርሃ ግብራቸውን አስተን ቪላና አርሰናል የሚያደርጉ ነው የሚሆነው። አርሰናል ዛሬ በሜዳው ነው ጨዋታውን የሚያደርገው። በዚህ ጨዋታ ላይ ጋብሪኤል ማጋሌሽ መመለሱ ለአርሰናል ትልቁ ዜና ቢሆንም ዩሪያን ቲምበር እና እንዲሁ ደግሞ ሪካርዶ ካላፊዮሪ በዚህ ጨዋታ ላይ ይኖራሉ ወይስ አይኖርም የሚለው ጉዳይ ምንም የተረጋገጠ ነገር እንደሌለው ነው መረጃዎች የሚያሳዩት። ከሱ ጋር አያይዘን በኋላ ላይ ስለ አርሰናል ጉዳዮች ስናነሳ አሰልጣኝ ሚኬል አርቴታ የሰጣቸውን ጉዳዮች ሰፋ አድርገን ወደ እናንተም የምናደርስ ነው የሚሆነው። ነገር ግን የዛሬውን ጨዋታ ለማሸነፍ ግን እንግዲህ ትልቅ ፉክክር ያደርጋሉ ተብሎ ይታሰባል። የደረጃ ሰንጠረዡ መሪነትንም ለማስጠበቅ የዛሬው ጨዋታ እጅግ በጣም ወሳኝ ነው። ምክንያቱም በሁለቱ ቡድኖች መካከል እንኳን ያለው የነጥብ ልዩነት 3 ነው። ከዛ በተጨማሪ መሃላቸው ላይ ማንቸስተር ሲቲ ያለና ምናልባት እነዚህ ሁለት ቡድኖች ዛሬ ነጥብ የሚጥሉ ከሆነ ማንቸስተር ሲቲ ምናልባት ወደ መሪነቱ ሊመጣ የሚችልበትን እድል ስለሚያገኝ የዛሬው ጨዋታ በጣም በትልቁ በጉጉት የሚጠበቅ ጨዋታ ነው። አርሰናል በሜዳው ኤምሬትስ ስቴዲየም ከአስተን ቪላ ጋር የሚያደርገው መርሃ ግብር ይጠበቃል። ሌላኛው በተመሳሳይ ሰዓት ምሽት 5 ሰዓት ከሩብ ሲል የሚደረገው ማንቸስተር ዩናይትድን ከወልቨርሃምፕተን ወንደረርስ ጋር የሚያገናኘው ጨዋታ ነው። ወልቭሶች ምንም እንኳን ደካማ የውድድር ዓመትን እያሳለፉ ቢሆንም አሁንም ነጥቦችን ማግኘት ያልቻለ ቡድን ነው። 2 ነጥብ ብቻ ነው ካለፉት 18 የፕሪሚየር ሊግ ጨዋታዎች ማሳካት የቻለው። 16ቱን ተሸንፎ 2ቱን ጨዋታዎች በአቻ ውጤት ያጠናቀቀ ቡድን ነው። አንድም የፕሪሚየር ሊግ ድል ዘንድሮ ማግኘት ያልቻለ ብቸኛው ቡድን እንደሆነ ይታወቃልና ብቸኛው ቡድን ነው ደብል ዲጂት ቁጥር ላይ ነጥብ ላይ እንግዲህ ያልገባው። ሌሎቹ 10 እና ከዛ በላይ ነጥቦችን የሰበሰቡት ነገር ግን ወልቨርሃምፕተን ወንደረርስ ግን 2 ነጥቦችን ብቻ ይዞ ነው የተቀመጠውና አብዛኞቹ እንደውም ዘንድሮ መውረዳቸውን ያረጋገጡ ናቸው ካሁኑ ጀምሮ ሲሉ ጭምር ሀሳቦቻቸውን እያሰፈሩ ይገኛሉ። የዛሬው ጨዋታ ይጠበቃል። ዩናይትድ በሜዳው ኦልድ ትራፈርድ ወልቭስን የሚገጥምበት ጨዋታ ይደረጋል። ይህንን ጨዋታ እንግዲህ በተመለከተ በመጀመሪያው ዙር ማንቸስተር ዩናይትድ 4-1 በሆነ ውጤት አሸንፎት እንደነበር እናስታውሳለን። የዛሬው ጨዋታ በጉጉት እንዲጠበቅም ያደርገዋል ተብሎ እንደሚታሰብ ነው መረጃዎች የወጡት። ይህ ጨዋታ ምሽት 5 ሰዓት ከሩብ ሲል
የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። አርሰናል ወደ ዝውውር ገበያው ይወጣል ብሏል አሰልጣኝ ሚኬል አርቴታ ሲናገር። የሰሜን ለንደኑ ክለብ አርሰናል በቀጣዩ የዝውውር መስኮት ንቁ ተሳትፎን እንደሚያደርግ ነው አሰልጣኝ ሚኬል አርቴታ ሀሳቡን እየሰጠ የሚገኘው። ክለቡ ቡድኑን ለማጠናከር በንቃት ይሳተፋል ሲሉ ነው አሰልጣኙ የተናገሩት። አዲስ ተጫዋቾች ሊያመጡ እንደሚችሉ ጭምር ጠቁመዋል። እኛ አርሰናሎች ነን ያሉት አርቴታ በተጫዋቾች በገበያው መገኘት ላይ ተመርኩዘን ቡድኑን ለማጠናከር እንወጣለን፣ እንመለከታለን ሲሉ ጭምርም ተናግረዋል። በገበያው ላይ ምን እንደሚፈጠር እናያለን። የተለየ ታሪክ ነው። የኛ ተግባር በደንብ መዘጋጀት ነው፣ ምክንያቱም ማንኛውም ነገር ሊፈጠር ይችላል ሲል ነው ሚኬል አርቴታ ሀሳቡን የሰጠው። ለአስተን ቪላው ጨዋታ የተወሰኑ ሀሳቦችም አሉኝ ብሏል ሚኬል አርቴታ ሲናገር። የአርሰናሉ አሰልጣኝ ሚኬል አርቴታ ከሳምንት በፊት በአስተን ቪላ የተሸነፉበት ጨዋታ መልሰው እንደሚመለከቱ ነው የገለጹት። ሽንፈቱን መልሰን እንመለከተዋለን ያሉት አርቴታ የተሻለ ማድረግ ያለብን የተወሰኑ ሀሳቦች አሉ፣ እናም ነገሮችም አሉኝ በማለትም ጭምር ይናገራሉ። በመቀበልም ከባድ የነበረ ሽንፈት ነበር ብለው የገለጹት አሰልጣኙ ነገር ግን እንማርበታለን ሲሉ ነው የተደመጡት። የሽንፈቱን ንዴትና ቁጭትም በትክክል ከተጠቀምንበት የምንፈልገውን ነገር እናገኛለን ሲል ሚኬል አርቴታ ሀሳቡን እየሰጠ ይገኛል። ሌላኛው ከቪክተር ዮኬሬሽ ጋር የተያዘ ሀሳብም ሰጥቷል። አርቴታ ቪክተር ዮኬሬሽ ባለፉት 7 ጨዋታዎች ላይ ጎል ስላለማስቆጠሩ ይናገራል። በእርግጥ ጎል ለማስቆጠር እየሞከረ ነው። በብራይተን ላይ አንዳንድ እድሎችን አግኝቶ ኳሱን መጠቀም አልቻለም። ስለዚህም መሞከሩን መቀጠል አለበት። ብቸኛው መንገድ ይሄኛው ነው። ደጋግሞ መሞከር ውጤት እንዲያመጣ ያደርገዋል ሲልም ጭምር ነው ሚኬል አርቴታ የተናገረው። አርቴታ ይቀጥልና ስለ ሁኔታውና የአንዳንድ ተጫዋቾችን የመመለሻ ጊዜ በተመለከተ ሙሉ መረጃ እንሰጣለን። የተጎዱ ተጫዋቾችን በተከታታይ መገምገምም አለብን። ከዚያም እነሱን ማሳተፍ እንደምንችል ወይም እንደሌለብን መወሰን ያለብን ያኔ ነው። ተልእኳችን ሁልጊዜም ዝግጁ መሆን ነው፣ ምክንያቱም ማንኛውም ነገር በድንገት ሊከሰት ይችላል ሲልም ጭምር ነው አርቴታ የተናገረው። አርቴታ ይቀጥልና አርሰናል በጥር የዝውውር ገበያ ውስጥም ስለመካተቱ እንዲሁ ሀሳቡን ይሰጣል። አላውቅም፣ የተጫዋቾቹን ሁኔታና የሚመለሱበትን ቀን ሙሉ በሙሉ እናውቃለን። በአጥቂና በተከላካይ ቦታዎች ላይም ጉዳቶች ያሉብን ቢሆንም ግን ይህ ሊግ እንደሚፈለገው ከባድ የቡድን ጥልቀት ነው። ሌሎችም ክለቦች ስትመለከቱ 24 ወይም 25 ተጠባባቂ ተጫዋቾች አሏቸው። ስለዚህም እኛ የቡድን ጥልቀት ያስፈልገናል ሲል የተናገረው። የእኛ ችግሩ ግልጽ ነው። ከሚጠበቀው በላይ ጉዳት ደርሶብናል። አንዳንዶች ከቁጥጥራችን በላይ ነበሩ። ነገር ግን የተሻለ መሆን እንፈልጋለን። እናም በዚህ የውድድር ዘመን በብቃታችን መቀጠል ከፈለግን ትክክለኞቹ ተጫዋቾችና ጥልቅ ስብስብ መኖሩን ምን ያክል አስፈላጊ እንደሆነ እናውቃለን ሲልም ጭምር ነው ሚኬል አርቴታ የተናገረው። አርሰናል የሊጉ ግልጽ ተወዳጅ ቡድን ነው ብለዋል አሰልጣኝ ኡናይ ኤምሪ ናቸው ይህንን ሀሳብ የሰጡት። አርሰናል በአሁኑ ሰዓት በከፍተኛው እግር ኳስ ደረጃ ላይ እየተወዳደሩ ነው። ቡድኑን የገነቡበት መንገድንም እናም እያሳዩ ባሉት መሻሻልም ለሊጉ ዋንጫ ቁልፍ ተፎካካሪ ያደርጋቸዋል። በእያንዳንዱ ቦታ ላይ ሁለት ተጫዋቾችን ይዘባል። እንደ ካይ ሃቨርትስ እና ጋብሪኤል ሄሱስ ያሉ ተጫዋቾችም ከጉዳት መመለሳቸው ይበልጥ ጠንካራ አድርጓቸዋል። አሁን ካለፈው ይልቅ በጣም ጎልብተዋል ሲልም ጭምር ነው የተናገረው። ይህ ጨዋታ እስካሁን ከገጠመን ሁሉ ትልቁ ፈተናችን ነው። ከማንቸስተር ሲቲ እና ከአርሰናል ጋር ተቀራራቢ ነጥብ ላይ በመሆናችን ልንኮራ ይገባል። ነገር ግን በትህትና በራስ መተማመንና በከፍተኛ ፍላጎት ጨዋታን መጋፈጥም ይኖርብናል ሲልም ጭምር ነው አሰልጣኝ ኡናይ ኤምሪ ሀሳቡን እየሰጠ የሚገኘው። ለአርሰናል በጣም መልካሙ ዜና የሚሆነው አንድ ተጫዋች ወደ ስብስቡ ተቀላቅሏቸዋል። ይህ ተጫዋች ካይ ሃቨርትስ ነው። ለዛሬው ጨዋታም ስብስብ ውስጥ የተካተተ ሲሆን ጨዋታው ላይ ግን ይኖራል ወይስ ደግሞ አይኖርም፣ ይሰለፋል ወይስ አይሰለፍም የሚሉት ጉዳዮች የሚወሰኑ ይሆናል ብለዋል የመረጃ ምንጩ ሲናገር። ነገር ግን ካይ ሃቨርትስ ከጉዳቱ አገግሞ በቡድን ስብስብ ውስጥ ግን እንደተካተተ ነው መረጃዎች የሚያሳዩት። ከአርሰናል ጋር በተያያዘ የመጨረሻ መረጃችን የምናደርገው በዝውውር ገበያው ላይ አርሰናል ከሚፈልጋቸው ተጫዋቾች መካከል አንደኛው የሆነው ኬናን ይልዲዝ ኮንትራቱን እስከ 2031 ድረስ በዩቬንቱስ ለማራዘም ወስኗል የሚል መረጃ እየወጣ ይገኛልና ይሄ ምናልባት ለፈላጊዎቹ ክለቦች በጣም ከባድ ሊያደርገው እንደሚችል ይነገራል። ምክንያቱም ኬናን ይልዲዝ በበርካታ የአውሮፓ ታላላቅ ክለቦች በተለይ በአርሰናል ጨምሮ በሌሎችም የእንግሊዝ ፕሪሚየር ሊጎችም ተፈላጊ እንደሆነ ይታወቃልና የዚህ ተጫዋች ኮንትራት ማራዘም ለአርሰናል ጥሩ መረጃ አይመስልም። ተጫዋቹ ኮንትራቱን ሊያራዝም እንደሆነ የሚያሳዩ መረጃዎች ግን እየወጡ ነው የሚገኙት።
ማንቸስተር ዩናይትድን ደግሞ የተመለከተ መረጃን እናንሳ። ብሩኖ ፈርናንዴዝ ልምምድ ለመስራት እየጠየቀ ነው ብሏል ሩበን አሞሪም። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ ልምምድ ለመጀመር መጠየቁን አሰልጣኝ ሩበን አሞሪም ተናግረዋል። አሰልጣኝ ሩበን አሞሪም ብሩኖ ፈርናንዴዝ በዛሬው የወልቭስ ጨዋታ ላይ እንደማይሰለፍም ገልጸዋል። ፈርናንዴዝ ልምምድ መስራት ባይችል ሁል ጊዜ እዛ ይገኛል ያሉት አሰልጣኙ የቡድኑን ልምምድ ይመለከታል ሲሉም ጭምር ነው የተናገሩት። አክለውም የኔን ስራ መውሰድ ይፈልግ እንደሆነ አላውቅም፣ ነገር ግን እሱ መሪ ነው፣ ትክክለኛ መሪ ነው ሲሉ ጭምር ነው ያወደሱት። ነገር ግን በወልቭሱ ጨዋታ የሚጫወትበት እድል የለም፣ ይህንን መያዝ ግን ይኖርባቸዋል ሲልም ጭምር ነው ሩበን አሞሪም የተናገረው። ሩበን አሞሪም ስለ ማንቸስተር ዩናይትድ የዝውውር ጉዳዮችም ሀሳቡን ሰጥቷል። ስራዎችን እየሰራን ይመስለኛል። አንዳንድ ጊዜ እኔ አንድ ሀሳብ ይኖረኛል፣ ጄሰን ዊልኮክስ እና የቦርዱ አባላት ደግሞ ሌላ ሀሳብ ይኖራቸዋል። ነገር ግን በምናሳልፈው እያንዳንዱ ውሳኔ ላይ የጋራ ስምምነት ላይ መድረስ አለብን። ይሄ በጣም አስፈላጊው ነገር ነው፣ ምክንያቱም ሁሉም ነገር ለአሰልጣኙ ተብሎ ብቻ መደረግ የለበትም። ምክንያቱም አሰልጣኙ ሊቀየር ስለሚችል ያኔ ሁሉም ነገር መቀጠልና አብሮ መሄድ ይኖርበታል። ነገር ግን አሰልጣኙ ሲቀየር ሌሎች ነገሮችን መቀየር ከባድ ይሆናል ሲልም ጭምር ነው የተናገረውና አሰልጣኙ ቢቀየር እንኳን ቡድኑ መቀጠል ስለሚኖርበት ለአሰልጣኙ ተብሎ ሊደረግ የሚገባ ነገር እንደሌለ ነው የሚናገረው። ነገር ግን አሰልጣኙ የአጨዋወት መንገዱን ጠንቅቆ እንደሚያውቅ መረዳት ያስፈልጋል። የጋራ ስምምነት ላይ ካልተደረሰ ተጫዋቹ ወደ ክለቡ አይመጣም። ስለዚህም እኛ ይህንን ለማድረግ የምንሞክረው ብሏል። አኗኗራቸው እንዴት ልምምድ እንደሚሰሩና ባህሪያቸውን በተመለከተ ሁሉንም ግምገማዎች ለማድረግ እንሞክራለን። ጥሩ ስራ እየሰራን እንደሆነም አምናለሁ። ነገር ግን ተጫዋቾቹ አሁንም ብዙ የሚሰጡት ነገር እንዳለ ግን አስባለሁ ሲልም ይናገራል አሞሪም። ሁልጊዜም ስለ ሲስተም ወይም የአጨዋወት ዘዴ መቀየር ስታወሩ ሰማችኋለሁ። እኔ መቀየር አልችልም፣ ምክንያቱም ተጫዋቾቹ በእናንተ ምክንያት እየቀየርኩ እንደሆነ ይረዳሉ። ይህ ደግሞ ለአሰልጣኙ ፍጻሜ ነው ብዬ ነው ማምነው። ስለዚህም በራሳችን ሲስተም ጥሩ እየተጫወትን ከሆነና ቀጣዩ ጨዋታን ለማሸነፍ ያ ምርጡ አማራጭ ከሆነ ያኔ መቀየራው ትክክለኛው ጊዜ ይመስለኛል። ካልሆነ ግን በእናንተ ግፊት ምክንያት የምቀይረው ምንም አይነት ሲስተም አይኖርም ሲልም ጭምር ነው የተናገረው። ሩበን አሞሪም ስለ ብሩኖ ሲናገር ብሩኖ የማይጫወት የማይናገርና ራሱን የማይገልጽ አይነት ሰው መሆን አይችልም። እሱ ሁልጊዜም ይናገራል። ለዚህ ነው አምበልም የሆነው። አንዳንድ ጊዜ እንደ እጅን ማወዛወዝ ያሉ ድክመቶች ያሉበት፣ ነገር ግን ብዙ ጥራቶች ወይም መልካም ጎኖች ያሉትም ተጫዋች ነው። ከሜዳ ሲወጣ ከልምምድ ወይም በማገገም ሂደት ላይ ሲሆን ሄዶ ሌሎችን ይመለከታል። እናንተ የማታዩት እሱ የሚያደርጋቸው ብዙ ነገሮችም አሉ። እሱ ድንቅ መሪ ነው ሲልም ጭምር ነው ሩበን አሞሪም ስለ ብሩኖ የተናገረው። ሩበን አሞሪም አስተላለፉን ወደ 4 ተከላካዮች ስለመቀየርም ጭምር እንዲሁ ተጠይቆ ነበር። ይሄ የአስተላለፍ ለውጥ ከእናንተ ሰዎች ወይም ከደጋፊዎች በሚመጣ ጫና ምክንያት አይደለም፣ ምክንያቱም አሁን ላይ እንዴት መጫወት እንደምንፈልግ ተረድተናል፣ እናም መርሆቹ ተመሳሳይ ናቸው ሲልም ጭምር ነው የተናገረው። ሲስተሙ ወይም የአጨዋወት ዘዴውን መቀየር እንችላለን፣ የተሻለ ቡድንም የምንሆን ይመስለኛል፣ ምክንያቱም ሁሉም ተጫዋቾች ሲመለሱ ሁልጊዜም በ3 ተከላካዮች አንጫወትም፣ እየተሻሻለን እንመጣለን ሲልም ጭምርም ነው እንዲሁ የተናገረው። ሩበን አሞሪም ስለ ወልቭስ ሲናገር ወልቭስ ከአርሰናል ጋር ያደረጉት ጨዋታን እንዴት አያችሁት? ቢያንስ 1 ነጥብ ማግኘት ይችሉ ነበር። ስለዚህም የሊጉ መሪን ገጥመው 1 ነጥብ ማግኘት ይችሉ ነበር ማለት በፕሪሚየር ሊጉ ላይ ምንም እርግጠኛ መሆን እንደማይቻል የሚያሳይ ነው። እርግጥ ነው እስካሁን ጨዋታዎችን ድል ማድረግ አልጀመሩም ይሆናል። ለዛም እነርሱ የራሳቸውን ችግሮች ያሉባቸው፣ እኛም የራሳችን ጉድለቶች ያሉን። ነገር ግን በዚህ ጨዋታ ምንም ሰበብ አያስፈልግም፣ ማሸነፍና ማሸነፍ የግዴታም የሚጠበቅብን ጨዋታ ነው ሲልም ጭምር ነው የተናገረው። ጉዳት ላይ የሚገኙ ተጫዋቾች፣ አንዳንድ የማንቸስተር ዩናይትድ ተጫዋቾች ሊመለሱ የሚችሉበት ቀን ተገልጿል። በዚህም ሜሰን ማውንት ለዛሬው ጨዋታ እንደሚደርስ ነው የሚጠበቀው። ኮቢ ማይኖ ለዛሬ ምሽቱ አሊያም ደግሞ ለቀጣዩ የሊድስ ዩናይትድ ጨዋታ ወደ ስብስብ የሚመለስ ሲሆን ብሩኖ ደግሞ በጥር ወር ላይ ከጉዳቱ አገግሞ ግልጋሎት መስጠት ይጀምራል ተብሎ እንደሚጠበቅ ነው ዘ ስታንዳርድ የተባለው የመረጃ ምንጭ የተናገረው። በማጥቃቱ እንቅስቃሴ ላይ ካለፈው የውድድር ዘመን እጅጉን የተሻሻለው ማንቸስተር ዩናይትድን ዘንድሮ እየተመለከትን ነው። በዚህ ሲዝን በፕሪሚየር ሊጉ በማጥቃት እንቅስቃሴ ቁጥሮች ማንቸስተር ዩናይትድ ከሌሎች የፕሪሚየር ሊግ ክለቦች ጋር ሲነጻጸር የተሻለ ቁጥር አለው። 287 የጎል ሙከራዎችን በማድረግ የሚደርስበት የለም። በአንደኝነት ነው የተቀመጠው። 215 የግብ ዕድሎችን መፍጠር ችሏል። 166 የፍጹም ቅጣት ምት ውስጥ ገብቶ የግብ ሙከራዎችን አድርጓል። 94 ኢላማቸውን የጠበቁ የጎል ሙከራዎችን ያደረገው 32 ጎሎችን ማስቆጠር ችሏል። 33.9 ኤክስጂዎችን ማስመዝገብም ችሏል። በተጨማሪም ባለፈው የውድድር ዘመን
ማንቸስተር ዩናይትድ በ38 የሊግ ጨዋታዎች 44 ጎሎችን ብቻ ነበር ማስቆጠር የቻለው። በዚህ ሲዝን ግን ከወዲሁ ማንቸስተር ዩናይትድ በ18 ጨዋታዎች 32 ጎሎችን ማስቆጠር እንደቻለን የተመለከትነውና ጥሩ መነሳሳቶች እንዳሉ ነው የተመለከትነው። ኤሪክሰን ሩበን አሞሪምን በተመለከተም ያነሳቸው አንዳንድ አውንታዊ አስተያየቶች አሉ። ከቀናት በፊት ስለ ሩበን አሞሪም አላስፈላጊ ሀሳብን በአደባባይ መስጠትን በተመለከተ ሀሳብ ሰጥቶ የነበረው ኤሪክሰን በዚያው የዘ ታይምስ ቆይታው የአሰልጣኙን ጥሩ ጎንም ገልጿል። ኤሪክሰን ሀሳቡን ያነሳው ባለፈው ጥር ክለቡን ከነበረበት ከፍተኛ ቀውስ አንጻር አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ታሪክ የምንጊዜም መጥፎ ቡድን ብለው የሰጡት አስተያየትን በተመለከተ ነበር። እንግዲህ ካስታወሳችሁ ሩበን አሞሪም ይህንን ሀሳብ የሰጡት በኦልትራፎርድ በብራይተን ካጋጠማቸው የ3-1 ሽንፈት በኋላ ሲሆን በኦልትራፎርድ ከ5 ጨዋታዎች አራተኛ ሽንፈታቸው ነበር። ኤሪክሰን ይህ የአደባባይ ትችት ቡድኑ ላይ ጫና ከመጨመር ውጪ ምንም ጥቅም እንደሌለው ነበር ሲናገር የሞከረው። ይህ በእንዲህ እንዳለ ግን የክለቡ የሩበን አሞሪም ጥሩ ጎኖችን በዚያው አያይዞ አንስቷል። ምንም እንኳን ትችት ቢኖርም ክለቡ ተጫዋቾችን ከውጪ ወሬዎችም ጠብቋል። የዩናይትድ የቡድኑ ፑንዲቶች ወይም ተንታኞችና ከቀድሞ ተጫዋቾች ለመከላከልም ጥሩ ስራዎችን ሰርቷል። የሩበን አሞሪም ታማኝነት ጥሩ ነው፣ ጥንካሬን ይጨምራል። እንደመጣ ሀሳቡን ከኛ የሚጠብቀውን ነገር ግልጽ አድርጎም ነበር የነገረን ብሏል ክሪስቲያን ኤሪክሰን ስለ ሩበን አሞሪም ጥሩ ጎኖች ሀሳቡን ሲያነሳ። በማንቸስተር ዩናይትድ በኩል የሌኒ ዮሮ ያሁኑ አቋም በትንሹ መቀዛቀዙ ቢታመንም ይህ ምንም አይነት የመደናቀጥ ስሜት ግን እንዳልፈጠረባቸው ነው የተነገረው። ለእንደዚህ አይነት ወጣት እንግዲህ ተጫዋችም እንዲህ አይነት የቅርብ ጊዜ የአቋም መዋዠቅ እንደ እንግዳ ነገር የሚታይ አይደለም። በልምምድ ማዕከሉ ያለው የስራ ትጋትም ትኩረት ሳይሰጠው አልቀረም። ሌኒ ዮሮ በቅርብ ጊዜውም የአቋም መዋዠቅ የሰጠው ምላሽም ከክለብ ውጪ ስለሚሰራቸው ስራዎችን በተጨማሪ በጂም ውስጥም ተጨማሪ ልምምዶችን መስራት እንደሆነ ጭምር የሚያሳዩ መረጃዎች ናቸው የተነገሩት። ጆሹዋ ዘርክዚ በጥር ወር ማንቸስተር ዩናይትድን ለቆ የሴሪያውን ክለብ ሮማን ይቀላቀላል ሲል የጣሊያን ዘገባዎች ዘግበዋል። በባለፈው የውድድር ዘመን በ49 ጨዋታዎች 7 ግቦችን ብቻ ያስቆጠረው አጥቂው የመጫወቻ ጊዜ በማጣቱ አማራጭም ክለቦችን ሲመለከት ሰነባብቷል። ተጫዋቹ ከረሞ ስፖርቲንግ ዳይሬክተር እና አውንታዊ ውይይቶችን አድርጓል። አማድ ዲያሎና ብሪያን ኤምቤሞ ከአፍሪካ ዋንጫው ከተመለሱ በኋላ ጆሹዋ ዘርክዚ በጥር ወር አጋማሽም ወደ ሮማ ያቀናል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ነገር ግን ይሄ ነገር እንዲሆን ግን ከአፍሪካ ዋንጫው ወደ አፍሪካ ዋንጫው ያመሩት ሁለቱ ወሳኝ ተጫዋቾች አማድና ብሪያን ኤምቤሞ እንዲሁም ኑሱር ማዝራዊም ጭምር ወደ ስብስቡ መመለስ ይኖርባቸዋል ተብሎ ይታሰባል። ከዛ በኋላ ግን ከክለቡ ሊለቅ የሚችልበት እድሉ በጣም ሰፊ እንደሆነ ነው የሚያሳዩ መረጃዎች በትልቁ እየወጡ የሚገኙት። ከጆሹዋ ዘርክዚ ጋር በተያያዘ ጥሩ ጊዜያቶችን ወደ አሳለፈበት የጣሊያን ሴሪኤም ሊመለስ የሚችልበት እድሉ እንዳለ ነው እየተገለጸ የሚገኘው። ቸልሲን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ኤንዞ ማሬስካ ዌስሊ ፎፋና ደህና ስለመሆኑ ሀሳባቸውን ሰጥተዋል። የአካል ብቃቱን ለመቆጣጠር ብቻ ነው ከአስተን ቪላ ጋር ተጠባባቂ ወንበር ላይ የተቀመጠበት ምክንያት ሲሉ ተናግረዋል። ስለዚህ በዛሬው ጨዋታ ላይ የመኖር እድል ይኖረዋል ሲሉ ነው አሰልጣኝ ኤንዞ ማሬስካ ስለ ዌስሊ ፎፋና የሚናገሩት። ሌላኛው ኤንዞ ማሬስካ ስለ ጁሪየል ሃቶም ተናግረዋል። ለቦርንመዝ ጨዋታ አይሆንም፣ ዝግጁ ይሆናል ብዬ በግሌም አላስብም ሲሉ ጭምር ተናግረዋል። ኤንዞ ማሬስካ ስለ ሩይስ ጄምስ እና ኮል ፓልመርም ተጠይቀው ምላሻቸውን ሰጥተዋል። እንዴት አይነት አካላዊ ብቃት ላይ እንዳሉ ማየት ያስፈልገናል፣ ከዚያም ከቦርንመዝ ጋር ይጫወቱ እንደሆነ መወሰን አለብን ሲልም ነው ማሬስካ የተናገረው። ስለ ፓልመር እና ስለ ጄምስ ስለ ሁለቱ ወሳኝ የቼልሲ ተጫዋቾች ሲናገር ኤንዞ ማሬስካ ለቻምፒየንስ ሊግ እግር ኳስ ማለፍ ምን ያክል ከባድ እንደሚሆንም ተጠይቆ ነበር። በዚህ ሰዓት ግባችን ይሄ ነው። ቅዳሜ ማታ የተደረገው ጨዋታም በእኛና በቪላ መካከል ያለውን 10 ነጥብ ልዩነት የሚያሳይ አይመስለኝም። ስለዚህ በራስ መተማመን ሊኖረን ይገባልና ከፊታችን ካሉት ቡድኖች ጋር እንደገና ለመቀራረብም ተስፋ ማድረግ እንዳለብን ማሰብ ይኖርብናል ሲልም ነው ኤንዞ ማሬስካ ሀሳቡን የሰጠው። ኤንዞ ማሬስካ ከቪላ ሽንፈት ሊወሰድ በሚችለው አዎንታዊ ነገር ላይ ይናገራል። ለአንድ ሰዓት ያክል ብዙ አዎንታዊ ነገሮችን መውሰድ እንደምንችል አስባለሁ። ብዙ ቡድኖች በእነሱ ላይ ብዙ እድሎችን አይፈጥሩም። በመጀመሪያው አጋማሽም በኤክስጂ ደረጃ 0 እንደነበሩ ነግረውኛል። ምንም የግብ እድልም አልፈጠሩም ነበር። እናም የአርሰናልን ባሸነፉበት ጨዋታ ላይ ተመለከትኩኝ። ሁልጊዜም የጎል እድሎችን ይፈጥራሉ። እነዚህ ነገሮችም ጥሩ ነበሩ። ነገር ግን ጎል ሊገባብን እንዴት ጨዋታን መቆጣጠር እንዳለብንም መረዳት ቶሎ ይኖርብናል ሲልም ጭምር ነው የተናገረው።
ሌላኛው ከቼልሲ ጋር በተያዘም ኬራን ጊል ያጋራው መረጃ አለ። አስፈላጊ ከሆነ ጥር ላይ ዝውውር ለመፈጸም የሚያስችል የፋይናንስ አቅም አላቸው። ነገር ግን ሀሳባቸውን አልቀየሩም። አመቱ ሲያልቅ ነው ዝውውር ማድረግ ፍላጎታቸው እንደሆነ የሚነገረው። ምንም እንኳን በሊጉ ባለፉት 6 ጨዋታዎች አንዱን ብቻ ቢያሸንፉም ያላቸው ስኳድ ግን ለቶፕ 4 እና ለካፕ ውድድሮች በቂ ነው ብለው እንደሚያምኑ ይነገራልና ቼልሲዎች አሁንም ሀሳባቸውን አልቀየሩም። በጥር ተጫዋቾች የዝውውር መስኮት ወደ ገበያው የመውጣት እድላቸው ጠባብ እንደሆነ ጭምር ነው የተናገረው ኬራን ጊል ሀሳቡን ሲያጋራ። የሪያል ማድሪድ ጉዳዮችን ደግሞ ወደ እናንተ እናደርስ። በመጪው ክረምት 4 የፕሪሚየር ሊግ ክለቦች ዣኮብ ራሞንን ለማስፈረም ይፈልጋሉ። ነገር ግን የተጫዋቹ ህልም ወደ ሪያል ማድሪድ መመለስ ነው። ሪያል ማድሪዶች ሁለት እንግዲህ የአካዳሚ ውጤቶቻቸውን ወይም ታዳጊ ተጫዋቾቻቸውን ወደ ክለቡ ይመልሳሉ ተብሎ ይታሰባል። አንደኛው ዣኮብ ራሞን ነው። ሌላኛው ኒኮ ፓዝ ነው። ኒኮ ፓዝ እና ሪያል ማድሪድም በግልሎች ላይ የመጨረሻ ስምምነት ላይ ደርሰዋል። ተጫዋቹ በጣሊያን ሴሪኤ በሴስ ፋብሬጋሱ ኮሞ ቡድን ውስጥም በጣም ድንቅ የሚባል እንቅስቃሴን እያሳየ መሆኑ ተከትሎ በበርካቶች አድናቆቶች እየተቸሩት የሚገኝ አይነት ተጫዋች ነው። ስለዚህ ሪያል ማድሪድ ይህንን ተጫዋች ለመመለስ ፍላጎቱ እንዳለው ይነገራል። ኒኮ ፓዝ እና ሪያል ማድሪድም በግልሎች ላይ የመጨረሻ ስምምነት ላይ ደርሰዋል። ኒኮ ፓዝ በ2026 ክረምት ሪያል ማድሪድ የመጀመሪያው ፈራሚ እንደሚሆንም ነው ፋብሪሲዮ ሮማኖ መረጃውን ያጋራው። በሲዝኑ መጨረሻ ሩዲገር እና ዳቪድ አላባ እንደሚለቁ የሚጠበቅ በመሆኑ ሪያል ማድሪድ ኒኮ ሽሎተርቤክን ለማስፈረም ቀዳሚ አማራጭ አድርጎታል። ዶርትሙንድ ለተጫዋቹ ዝውውር እስከ 70 ሚሊዮን ዩሮ ይፈልጋል ተብሎ ይታሰባል። በበርካታ ክለቦችም እንዲሁ በሊቨርፑልን ጨምሮ በሌሎችም ክለቦች ተፈላጊ ነው። አሁን ደግሞ ሪያል ማድሪድም የዚህ ተጫዋች ፈላጊ ክለብ ሆኖ ብቅ ማለቱ እየተገለጸ ይገኛልና ሪያል ማድሪዶች ሩዲገር እና ዳቪድ አላባ ሲለቁ አሁን ላይ ኒኮ ሽሎተርቤክን ከቦሩሲያ ዶርትመንድ ለማስፈረም ፍላጎት እንዳላቸው የጀርመኑ ቢልድ የተባለው የመረጃ ምንጭ እያጋራ ይገኛል። የወርሃ ዲሴምበር የሪያል ማድሪድ የወሩ ኮከብ ተጫዋች እጩዎች በትናንትናው ዕለት ይፋ ተደርገዋል። በዚህ መሰረትም ሮድሪጎ ጉዌሽ፣ ጁድ ቤሊንጋም፣ ቲቦ ኮርቶባ፣ ኦሪዮል ሹዋሜኒ፣ አንቶኒ ሩዲገር እነዚህ በእጩነት የቀረቡ ናቸው። ኬሊያን ምባፔ ለመጀመሪያ ጊዜም ከእጩ ዝርዝሩ ውጪ መሆኑ ተናግሯል። ሮድሪጎ፣ ጁድ ቤሊንጋም፣ ቲቦ ኮርቶባ፣ ኦሪዮል ሹዋሜኒ እና አንቶኒ ሩዲገር ግን እነዚህ በእጩ ዝርዝር ውስጥ የቀረቡ ተጫዋቾች እንደሆኑ ነው መረጃዎቹ የሚያሳዩት። ዌስትሃም ዩናይትድ ለ28 ዓመቱ ብራዚላዊ አማካይ ሉካስ ፓኬታ ተቀባይነት ያለው የዝውውር ጥያቄ ከቀረበለት በጥር ወር ክለቡን እንዲለቅም ሊፈቀድለት ይችላል የሚል መረጃ እየወጣ ይገኛል። የፓኬታ ወቅታዊ ብቃትም ለዌስትሃም ዩናይትድ አሳሳቢ ጉዳይም ሆኗል። ክለቡ በካለበት ደረጃ አንጻር ሲታይም ምርጥ ተጫዋቾቻቸውን ኃላፊነት ወስደው ቡድኑን ከዚህ አስቸጋሪ ሁኔታ እንዲያወጡትም ይጠበቃል ተብሎ እንደሚታሰብ ነው ፉትቦል ኢንሳይደር መረጃዎች እያጋሩ የሚገኙትና ዌስትሃም ዩናይትድ ይህንን ተጫዋችም የሚለቅበት እድል እንዳለ ነው እየተገለጸ የሚገኘው። ስለዚህ የተጫዋች ሊለቅ የሚችልበት እድል ሰፊ ነው። ኦሊቨር ግላስነር ከክሪስታል ፓላስ ሊለቅ ስለሚችልበት ሁኔታም ጥያቄ ቀርቦለት ምላሹን ሰጥቷል። በጃንዋሪ 1፣ 4፣ 7 እና 10 በ9 ቀናት ውስጥም 4 ጨዋታዎች አሉብን። የክረምቱ ወቅትም ለኔ በጣም ነው የረዘመው። በአየር ሁኔታው ምክንያት ብቻ ሳይሆን ለምናስበው ጨዋታ ያለን ተጫዋቾች ብዛት ውስን ስለነበር ነው። ረጅሙ ክረምትም አልቆ ጥር የዝውውር መስኮት ሲከፈትና እናስፈርም ይሆን አብረን እናያለን። የትኛው ተጫዋችን እንቀላቅላለን የሚለውና ቀጣይ ምን እንደሚፈጠር እንመለከታለን ሲል አሰልጣኝ ኦሊቨር ግላስነር ይናገራሉ። እንግዲህ ከዚህ በፊት ከክሪስታል ፓላስ ባለስልጣኖች ጋር ጭምር ግጭቶች ውስጥ ገብተው የነበረበት አጋጣሚን የምናስታውሰው ነው። ምክንያቱ ደግሞ ተጫዋቾችን እያስፈረሙልኝ አይደለም፣ የምፈልጋቸው ተጫዋቾች እየፈረሙ አይደለም የሚል ሀሳብ እንደነበራቸው እናስታውሳለን። በዛ ምክንያት አሁንም ብስጭት ውስጥ እንዳሉ ይነገራል። ምናልባት በጥር ተጫዋቾች የዝውውር መስኮት ቡድናቸውን የማያጠናክሩላቸው ከሆነ የመልቀቅ እድላቸው እየሰፋ ይመጣል። ምክንያቱም በክረምቱም ክሪስታል ፓላስ ሌሎች በጣም ወሳኝ የሚባሉ ተጫዋቾችን እንደሚያጣ የሚታወቅ ቡድን ነው። ማርክ ጉሂን ያጣን በነፃ ዝውውር። ከዛ ውጭ አደም ዋርተን በጣም በበርካታ የአውሮፓ ክለቦች እየተፈለገ ነው የሚገኘው። እሱም የመልቀቅ እድሉ ሰፊ ነው። እንዲሁ ዣን ፊሊፕ ማቴታ የመልቀቅ እድል ካላቸው ተጫዋቾች መካከል ስሙ የሚጠቀስ ነውና በጣም ወሳኝ የሚሆኑ ተጫዋቾቻቸውን የማጣት እድላቸው በጣም ሰፊ ከመሆኑ ጋር በተያያዘ ኦሊቨር ግላስነር አሁን ላይ ተጫዋቾች የማይመጡ ከሆነ በክለቡ የመቀጠላቸው እድል በጣም ጠባብ ነው ተብሎ ነው የሚነሳው። አፍሪካ ሲሄድ የሚሰጡኝ ፍቅር ብዛት መቀነስ አልቻለም ብሏል ሞሪኒዮ። መንቀሳቀስ እንኳን እንዳልችል አድርገውኛል የሚሰጡኝ ፍቅር ብሏል ሞሪኒዮ ሲናገር። ፖርቱጋላዊው አሰልጣኝ ጆዜ ሞሪኒዮ አፍሪካ ውስጥ ከፍተኛ የሰው መውደድ እንዳላቸው ነው የሚናገሩት። ጆን ኦቢ ሚኬል፣ ዲዲዬ ድሮግባ፣ ሳሙኤል ኤቶን የመሳሰሉ በርካታ አፍሪካዊ ተጫዋቾችን
አሰልጣኝ ያለው ሲሉ ጆዜ ሞሪኒዮ ይናገራሉ። አክለውም ወደ አፍሪካ ሲሄድ የሚሰጠኝ ፍቅር የተነሳም መራመድ እንኳን አልቻልኩም፣ ብዙዎቹ ፓፓ ብለውም ይጠሩኛል ሲልም ጭምር ነው ጆዜ ሞሪኒዮ የተናገረው። አሰልጣኝ ፊሊፔ ሉዊስ ውሉን አራዝሟል። በፍላሚንጎ አሰልጣኝነት ስኬታማ ጊዜን እያሳለፈ የሚገኘው የቀድሞው የአትሌቲኮ ማድሪድ እና ቼልሲ ተጫዋች የነበረው ፊሊፔ ሉዊስ ውሉን አራዝሟል። ብራዚላዊው አሰልጣኝ ፊሊፔ ሉዊስ በፍላሚንጎ በተጨማሪ 2 የውድድር ዓመታትም ለመቆየት ውሉን ሊያራዘም ችሏል። አሰልጣኝ ፊሊፔ ሉዊስ በፍላሚንጎ የተለያዩ የዕድሜ እርከኖችም ባለፉት 3 ዓመታት 7 ዋንጫዎችን ማምጣት ችሏል። አሰልጣኙ ከፍላሚንጎ ዋና ቡድን ጋር 5 ዋንጫዎችን እንዲሁም ስኬታማ የክለቡ የዓለም ዋንጫ ውድድርንም አሳልፏል። የፊፋ ፕሬዝዳንት ጃኒ ኢንፋንቲኖ የዓለም ዋንጫ የትኬት ገቢ በ150 ሀገራት እግር ኳስን ለማስቀጠል አስፈላጊ መሆኑን ይናገራሉ። በዓለም ዋንጫ ታሪክ ውዱ የሆነው የ2026 ውድድር የትኬት ዋጋ ይፋ ማደረጉን ተከትሎ ስፖርቱን የሚያስተዳድረው አካል ከባድ ትችት ገጥሞታል። ሰኞ ዕለት በዱባይ በተካሄደው የዓለም ስፖርት ጉባኤ ላይ የትኬት ዋጋው ከተገለጸ በኋላ ጂያኒ ኢንፋንቲኖ ለመጀመሪያ ጊዜ በይፋ ተናግረዋል። ወሳኙ ነገር ከዚህ የሚገኘው ገቢ በመላው ዓለም ወደ ስፖርቱ መመለሱ ነው ሲሉ የ55 ዓመቱ ፕሬዝዳንት ይናገራሉ። ያለ ፊፋ በዓለም ላይ ባሉ 150 ሀገራት ኳስ አይኖርም ነበር። እግር ኳስ ያለው ከዓለም ዋንጫው በምናገኘውና መልሰን በመላው ዓለም በምናፈሰው በዚህ ገቢ ምክንያት ነው ሲሉ ጭምር ነው ጂያኒ ኢንፋንቲኖ ለዘ አትሌቲክ ሀሳባቸውን እንደሰጡ የሚያሳዩ መረጃዎችም እየወጡ የሚገኙት። ከቨርጂል ቫን ዳይክ ጋር በተያያዘ አንዳንድ ጉዳዮችን እናንሳ። ውድ ቤተሰቦቻችን ሊቨርፑል ከዚህ ተጫዋች ጋር የተያዘ ጉዳይን እናንሳ። በጃንዋሪ ወር እንዳስፈረሙት የሚታወስ ነው። ጃንዋሪ ላይ ከተደረጉ ምርጥ ፊርማዎች መካከል አንደኛው ነው የቨርጂል ቫን ዳይክ ወደ ሊቨርፑል የተቀላቀለበት። በጃንዋሪ 2018 ከረጅም የድርድርና ማግባባት ጊዜ በኋላ ነበር ቨርጂል ቫን ዳይክ ሊቨርፑልን የተቀላቀለው። በወጣበትም 75 ሚሊዮን ፓውንድ በጊዜ የተከላካዮች የወጣ ትልቅ የዝውውር ገንዘብ ነበር። የሆላንዳዊው ተከላካይ ተጽዕኖም ለመታየት ጊዜ አልፈጀበትም። ሊቨርፑል ለ3 የቻምፒየንስ ሊግ ፍጻሜ ከመድረሱ በተጨማሪ የአምናው የፕሪሚየር ሊግ ዋንጫን ሊቨርፑል ሲያነሳም ትልቅ ተጽዕኖ ነበረው። በዚህም የቨርጂል ቫን ዳይክን አንዳንድ ጉዳዮችን እናንሳ። ቫን ዳይክ የተወለደው በደቡብ ሆላንድ በምትገኝ ብሬዳ በምትባል ቦታ ሲሆን በ10 ዓመቱ ነበር የዊሌም 2 ቡድንን አካዳሚ በመቀላቀል የእግር ኳስ ጉዞውን የጀመረው። በጊዜው በቀኝ ተመላላሽነት ይጫወት የነበረው ቨርጂል ቫን ዳይክ በትርፍ ሰዓቱ ሳህኖችን እንዲሁ ደግሞ ሌሎችንም ዕቃዎች በማጠብ ያሳልፍ ነበር። በእግር ኳስም ያልፍልኛል የሚል ግን ምንም አይነት ሀሳብ አልነበረውም። ይህም በጊዜው የነበሩ አሰልጣኙ ሲናገሩም ለቀኝ ተመላላሽ ፈጣን እንዳልነበር፣ ለመሃል ተከላካይነት ደግሞ የሰውነት ማነስ ችግር እንደነበረበት ይናገራሉ። ነገሮች ግን እንዲሆነው አልቀሩም። ቨርጂል ቫን ዳይክ በፍጥነት 19 ሴንቲሜትር በመጨመርና ሰውነቱ በእጅጉ በማደጉ የሚወደውን መሃል ተከላካይ ስፍራ ላይ ተመራጭ ሊሆን በቃ። ሚናውም ቀስ በቀስ በማደግ የዊሊየም 2 ከ19 ዓመት በታች ቡድን አምበልም ሊሆን እንደቻለ ይነገራል። በሰዓቱ ግን ወደ ዋናው ቡድን ለማደግ ተቸግሮ ነበር። በጊዜው የዊሊየም 2 ቡድን ቴክኒካል ዳይሬክተር ልምድ ያላቸው ተጫዋቾችን ከመምረጣቸው ባሻገር በ18 ዓመቱ ቫን ዳይክ ላይ ብዙ መቀረፍ የሚገባቸው ነገሮች እንዳሉ ይናገሩ ነበር። ይህንን ተከትሎ ኮንትራት ሊሰጡት ፍቃደኛ ስላልነበሩ ለሌላኛው የሆላንድ ቡድን እንዲሁ ግሮኒገር ለተባለ ፈረመ። ረጅም የአካባቢ ለውጥ ቢያደርግም ቫን ዳይክ የተቀላቀለው ግሮኒገር እንደነ አሪያን ሮበን እና ሉዊስ ሱዋሬዝ የመሳሰሉትን ያፈራ ድንቅ ቡድን እንደሆነ ይነገራል። ቫን ዳይክም ወዲያው ነበር ተመራጭ የሆነው። ነገር ግን ቫን ዳይክ አሁንም ከፈተና አላመለጠም። ከሄርኔቬ ጋርም ከነበረ የደርቢ ጨዋታ ልምምድ ላይ በደረሰበት ጉዳት ወይም ህመምም ለ2 ሳምንታት አልጋ ላይ ከርሞም ነበር። በህይወት ለመቆየት ያስቻለውን የትርፍ አንጀት ቀዶ ጥገናም አድርጎ ነበር። እኚህ ሁሉ ፈተናዎችም ለቨርጂል ቫን ዳይክ የመማሪያ ጊዜ እንደነበሩ ነው የሚታወሰው። ከዚህ ከባድ የህይወት ተሞክሮ በኋላ ወደ ሜዳ በመመለስም ድንቅ አቋሙን ያሳይ ጀመር። ብዙ የአውሮፓ ክለቦች በብቃቱ ቢደመሙም ለዝውውር ስምምነቱ ቆዩ። በመጨረሻም የስኮትላንዱ ሴልቲክ በጁን 2013 በ2.6 ሚሊዮን ፓውንድ ተቀላቀለ። በጊዜው የሴልቲክ አሰልጣኝ የነበሩት ኒል ሌኒን በአዲሱ ፈራሚያቸው እምቅ ችሎታ በመደነቅም ለራሱ ለቨርጂል ቫን ዳይክም እዚህ ሴልቲክ ውስጥ ያለህን ጊዜ ተዝናናበት፣ እዚህ ብዙም የምትቆይ አይመስለኝም ሲሉ ጭምር እንደነገሩት ነው የተገለጸው። በሴልቲክ ይህ አቋሙ ቀጥሎ ከ2 ዓመታት በላይም ሊቆይ ችሏል። የክለቡም ወሳኝ ተጫዋች ለመሆንም ችሏል። በሁለተኛው ሲዝን በሁሉም ውድድሮች በ58 ጨዋታዎች ላይ በመሳተፍ የክለቡ መሪ ነበር። በርካታ የአውሮፓ ታላላቅ ክለቦችም አይናቸውን ቢጥሉበትም አርሰናል ለማስፈረም ተቃርቦ የነበረበት ጊዜ ይታወሳል። ነገር ግን ሳውዝሃምፕተን ከሁሉም ቀድሞ ተከላካዩን በ2015 በ13 ሚሊዮን ፓውንድ አስፈረመው።
የሳውዝሃምፕተን ወሳኝ ተጫዋች ለመሆን ጊዜ አልፈጀበትም። በመጀመሪያ ሲዝኑ በሊጉ ያመለጠው 11 ደቂቃዎችን ብቻ ነው። በ2017ም የክለቡ አምበል ሆኗል። ምንም እንኳን በጉዳቶች ቢቸገርም በዚህ ጊዜ ነበር በማንቸስተር ሲቲና በሊቨርፑል ፍላጎት ውስጥ የወደቀው። ሲቲዎችም ሳውዝሃምፕተንን በጠየቀው የዝውውር ሂሳብ ባለመደሰታቸው ዞር ሲሉ፣ ሊቨርፑል ግን ዝውውሩን አምርሮ እንደገፋበት ይነገራል። የሊቨርፑል መልማይ ቡድን ከ30 በላይ የአውሮፓ ምርጥ ተከላካዮችን ከተመለከተ በኋላ በመጨረሻም ከካሊዶ ኩሉባሊና አይመሪክ ላፖርት በልጦ ቨርጂል ቫን ዳይክን ማስፈረማቸውን ይነገራል። ወይም መስፈርታቸውን አሟልተው አምጥተውታል። በ2016-17 ሲዝን መጨረሻ ሊቨርፑሎች በግል ቫን ዳይክን ማውራት ጀመሩ። በተለይም የክለቡ አምበል ጆርዳን ሄንደርሰን ስለ ሊቨርፑልና የርገን ክሎፕ በተደጋጋሚ እያወያየው ነበር። ከዚህም አልፎ ቫን ዳይክ ያለ ክለቡ ፍቃድም ከየርገን ክሎፕ ጋርም በአካል ተገናኝተው ተወያይተዋል። ይህም የሊቨርፑል ህገወጥ ተግባር ሳውዝሃምፕተንን አስቆጥቷል። ባቀረቡት ክስም ሊቨርፑል ለ1 ዓመት የአካዳሚ ተጫዋቾችን እንዳያስፈርምም ተቀጥቷል። በሊቨርፑል በይፋ ይቅርታን በመጠየቅም ተከላካዩን ከዚህ በኋላ እንደማይፈልጉት በድህረ ገጻቸው ላይ አስታወቁም። ቫን ዳይክም በዝውውሩ አለመሳካት በመበሳጨቱ በቀጣዩ ክረምት የልቀቁኝ ደብዳቤ ለሳውዝሃምፕተን ቦርድ ያቀርባል። ክለቡም ልምምድ ላይ እንዳይገኝ ጨምሮ በተለያየ መንገድም ተጫዋቹን መቅጣት ጀመረ። ይህም የተከላካዩ ፍላጎት በሊቨርፑሎች ሌላ እድልን ሰጠ። የሊቨርፑል የባለሀብቶች ኃላፊ ማይክ ጎርደን ወዲያውኑ ከሳውዝሃምፕተን ኃላፊዎች ጋር ነገሮችን ለማለሳለስ ሙከራ ጀመሩ። በመጨረሻም በጃንዋሪ 2018 ለተከላካይ የዓለም ሪከርድ በሆነ ዋጋ ቫን ዳይክ ሊቨርፑልን ተቀላቀለ። ከ2 ሳምንታት በኋላም በቢዝነስ ጠበብቶች የሚመራው ሊቨርፑል ፊሊፔ ኩቲኒዮን ለቨርጂል ቫን ዳይክ ያወጣውን ዋጋ 2 እጥፍ የሚሆን ዋጋን ለባርሴሎና መሸጣቸውም የሚታወስ ነው። በቀጣይም የዝውውር መስኮቶች ሊቨርፑል ሌሎች ድንቅ ዝውውሮችን በማካሄድ አሁን ለሚገኙት የዓለም ምርጥ ቦታ ላይ ወይም ጥሩ ቦታ ላይም አብቅቷቸዋል። ቫን ዳይክም በመጀመሪያው ጨዋታ ኤቨርተን ላይ ባገባበት ጎልም ወዲያው ከደጋፊው ጋር በመዋሃድ አሁን የክለቡ አይነኬ ተጫዋች ሆኗል። ከሆላንዳዊው ጥረትና ትጋት የትም እንደማይደርስ እንግዲህ ሲነገር ነበር። ከመርሲሳይድ ክለብ ደግሞ የታሰበበትን ብልሃት የተሞላበት ዝውውርን አድርጎ አሁንም ጥሩ ዝውውር ማድረጉን በርካቶች የሚያስታውሱትን ዝውውር ማድረጉ የሚታወስ ጉዳይ ነው። ቨርጂል ቫን ዳይክ ሊቨርፑልን የተቀላቀለበት መንገድ ይህ እንደነበር ይታወሳል። ጃንዋሪ ላይ ከተደረጉ ዝውውሮች መካከል በትልቅነታቸው ከሚነሱ መካከል አንደኛው እንደነበር የምናስታውሰው ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ስናነሳ ቆየን። የሀገር ውስጥ የኢትዮጵያ ፕሪሚየር ሊግን፣ በአፍሪካ የአፍሪካ ዋንጫንና ሌሎች ጉዳዮችን እንዲሁ ዛሬ የሚደረጉ የተወዳጁ የእንግሊዝ ፕሪሚየር ሊጎችን መርሃ ግብሮችን ጨምረን ሌሎችም በጣም በርከት ያሉ ስፖርታዊ ጉዳዮችን እስካሁን ወደ እናንተ ስናደርስ ቆይታን አደረግን። ስለተከታተላችሁኝ፣ ስላደመጣችሁኝ እጅግ ከልብ አድርጌ ነው የማመሰግነው። ምሽት ላይ በሚኖረው የስፖርት የመረጃ ሰዓታችን ደግሞ ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። መልካም ቀን፣ መልካም ደግሞ ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።